ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋና ጉዳዮቹን እነሆ። ሰበር ዜና። በሱዳን የሚገኘው የህወሓት ታጣቂዎች የትጥቅ መጋዘን በድሮን ተመታ። በሌላ ዜና የህወሓት ቡድን በሽብርተኝነት ሊፈረጅ መሆኑ ተሰምቷል። በዝርዝር የምንመለከተው ጉዳይ ነው። ጀነራሉ ፋኖን ከምድረ ገጽ እናጠፋዋለን ሲሉ አስጠነቀቁ። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ በማለት የጠሯቸውን የፋኖ አማጺዎች ከክልሉ ለማጥፋት በቅንጅት እየሰራ ነው ብለዋል። የምትሰሙት ጉዳይ ነው። ይህ በእንዲህ እንዳለ የህወሓት ተዋጊ ኃይል በፍጥነት እየፈራረሰ እንደሆነ ተነገረ። በወቅታዊና ስልታዊ ጉዳዮች ላይ ያተኮረ የውስጥ ምንጮችና ወታደራዊ ትንታኔዎች እንደሚያመላክቱት ህወሓት የታጠቀው ኃይል በከፍተኛ ፍጥነት የመፈራረስና የመበተን አደጋ ተጋርጦበታል ተብሏል። ይዘነዋል። በትግራይ በተባባሰው የወጣቶች እገታና አፈሳ በርካቶች ክልሉን ለቀው እየወጡ ነው። ገሚሶቹ ደግሞ ተደብቀዋል ተብሏል። የምትሰሙት ሌላኛው ከያዝናቸው ጉዳዮች መካከል ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በሱዳን የሚገኘው የህወሓት ታጣቂዎች የትጥቅ መጋዘን በድሮን ተመታ። የሻዕቢያ ተላላኪ ቡድን የሆነው የደብረጽዮን ቡድን በሱዳን የእርስ በርስ ጦርነት በቀጥታ እየተሳተፈ እንደሚገኝ የገበታ ሚዲያዎች በተደጋጋሚ ስትዘግብ እንደነበር ይታወሳል። አሁን በደረሰን መረጃ መሰረት ይኸው ኢትዮጵያንና ሱዳንን የሚያሸብርበትና የመሳሪያ ምንጩ የሆነው ግዙፉ የህወሓት የጦር መጋዘን በድሮን መውደሙ ነው የተሰማው። ለመሳሪያ ግምጃ ቤቱ መውደም ከሱዳን ፈጥኖ ደራሽ ኃይሎች አሊያም ከኢትዮጵያ መከላከያ ሰራዊት በተተኮሰ ድሮን ስለመውደሙ ግን የተባለ ነገር የለም። በርካታ ወጣቶች እያፈነና እያገተ ወደ ሱዳን ሲሸጥ የነበረው ህወሓት ከወጣቶች ሽያጭ ከሚያገኘው ገቢ በሱዳን ግዙፍ የመሳሪያ መጋዘን ገንብቶ ኢትዮጵያ ለመውጋት እየተዘጋጀ እንደነበረ ተነግረዋል። ሆኖም ያሰበውን ሳይፈጸም በድሮን ከነ ወታደሮቹ አመድ እየተደረገ ነው የተባለው። ይህ በእንዲህ እንዳለ የኢትዮጵያ መንግስት ህወሓትን ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ መሆኑ ተነግሯል። ቡድኑ ከዚህ ቀደም በሽብርተኝነት ተፈርጆ የነበረ ቢሆንም የፕሬቶሪያውን ስምምነት ተከትሎ ከሽብር መዝገብ መሰረዙ ይታወሳል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ያወጡት መግለጫና ወቅታዊ ሁኔታዎች በትግራይ ፖለቲካዊ መዋቅር ውስጥ የተንሰራፋውን የከረረ የመረጃ መበጣጠስ ትልቅ የአመራር መከፋፈልና የሰላም ሂደቱን ተጋላጭነት ፍንትው አድርጎ አሳይቷል። በአሁኑ ወቅት በህወሓት የደብረ ጽዮን ክንፍ በኩል ታጣቂዎችን በድብቅ የመመልመል ህገወጥ የጦር መሳሪያ ዝውውር የማካሄድ የሰነድ ማጭበርበርና አልፎም የመዋቅር መፈንቅለ መንግስት ዝግጅቶች እየተደረጉ መሆኑ ተጋልጧል። እጅግ አስደንጋጩ መረጃ ደግሞ የትግራይ ተወላጅ የሆኑ ወጣቶችን በማፈስና ድንበር አቋርጦም ወደ ኤርትራ በማስገባት በአቆርዳትና በሳዋ ወታደራዊ ማሰልጠኛ ካምፖች ውስጥ ስልጠና እየተሰጣቸው መሆኑን የገበታ ሚዲያ ምንጮች አረጋግጠዋል። ይህንን የፖለቲካና የጸጥታ መበላሸት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከሰሞኑ በወጣው መግለጫ የሰላም ሂደቱን በማደናቀፍ ላይ ባሉ አካላት ላይ የማያዳግም እርምጃ መውሰድ መጀመሩን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይም ቶማስ ፒጎት እንዳረጋገጡት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጽንፈኛ በሆኑ የህወሓት አባላትና በቅርብ የቤተሰብ አባሎቻቸው ላይ ያነጣጠረ የቪዛ ማዕቀብ መጣል ጀምረዋል ብለዋል። አሜሪካ ይህንን እርምጃ የወሰደችው የትግራይ የጸጥታ ኃይሎችና የኢትዮጵያ መከላከያ ሰራዊት በቅርቡ በቀጥታ ግጭት ሊገቡ መሆኑን ተከትሎ 600,000 ሰዎችን ከቀጠፈው ጦርነት በኋላ ዳግም ቀጠናው ወደ እልቂት እንዳያመራ በማሰብ መሆኑን አስታውቃለች። ዩናይትድ ስቴትስ በሰላም መኖር ከሚፈልገው የትግራይና የመላ ኢትዮጵያ ህዝብ ጎን እንደምትቆም ገልጻ ቀውሱን በሚያባብሱ ባለስልጣናት ላይ ተጠያቂነትን ለማስፈን ሁሉንም አማራጮች እንደምትጠቀም አሳስባለች። በፕሪቶሪያ የሰላም ስምምነት መፍረስ ህወሓትን እየከሰሰ የሚገኘው የፌዴራል መንግስቱም ታዲያ ጽምዶ በሚል ጸረ ኢትዮጵያ ትርክት ሀገር ለማፍረስ እየሰራ ያለውን የህወሓት ቡድን በሽብርተኝነት ሊመዘግበው መሆኑ ተነግሯል። የህወሓት ባለስልጣናት በበኩላቸው የፌዴራሉ መንግስት ያሰማውን ክስ ወደ ጎን በመተው ወታደሮቻቸውን ወደ አማራ ክልል ራያ አላማጣና ወደ ወልቃይት ጠገዴ ሸረሪና አካባቢዎች እያስጠጋ ትንኮሳ እየፈጸመ መሆኑም ታውቋል። በሱዳን በኩል የተነሱ አርሚ 7 ተብሎ የሚጠራው የህወሓት ጦር አባላትም ሱዳንና ኢትዮጵያን በሚያዋስነው የሽረሪና መስመር በኩል ትንኮሳ ፈጽመው እንደነበር የታወቀ ሲሆን
ጥቂት ሰዓታት ከፈጀ የተኩስ ልውውጥ በኋላ ጥቃቱን የሰነዘረው ኃይል ወደ ኋላ መመለሱ ተነግሯል። ከትንኮሳው በኋላ የኢትዮጵያ አየር ኃይል የትግራይ ኃይሎች ወታደራዊ ጣቢያ ላይ ጥቃት መፈጸሙ ተነግሯል። ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይገኝም በድንበር አካባቢ በሚገኝ የጦር መሳሪያ ማከማቻ ላይ ያነጣጠረ መሆኑ ተመላክቷል። ይህ በእንዲህ እንዳለ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የአሜሪካንን እርምጃ በመቃወም በግላቸው መግለጫ የሰጡ ሲሆን በሚሊዮን የሚቆጠሩ ተፈናቃዮች የሞቱ በጥቂት ግለሰቦች የቪዛ እገዳ ላይ ማተኮር ዋነኛ አጀንዳ ሊሆን አይገባም ብለዋል። በተመሳሳይ አመሻሽ ላይም ህወሓት የአሜሪካን ማዕቀብ በማውገዝ መግለጫ ሰጥቷል። ሀገሪቱ የፕሪቶሪያ ስምምነትን ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ሲልም እርምጃውን ተቃውሟል። የፖለቲካ ፓርቲው ተቃውሞን የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮችና ቤተሰቦቻቸው ላይ በትናንትናው ዕለት የጣለውን የቪዛ እገዳ ተከትሎም በሰጠው ምላሽ ህወሓት ትናንት አርብ ሰኔ 12 ቀን 2018 ምሽት በወጣው የምላሽ መግለጫ በፕሪቶሪያ የግጭት ማቆም ስምምነት የተዘረዘሩ ጉዳዮች አለመፈጸማቸውንም ጠቅሷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ተጠያቂ ያደረገው የፌዴራል መንግስቱን ነው። ፓርቲው በዛሬው መግለጫው በፕሪቶሪያ የግጭት ማቆም ስምምነት መሰረት ተግባራዊ ሳይደረጉ ቀርተዋል ካላቸው ጉዳዮች መካከል በቀዳሚነት የተጠቀሰው የህገ መንግስታዊ ስርዓቱ ወደ ነበረበት መመለስ የሚለው ነጥብ ነው። ስምምነቱ ሙሉ በሙሉ ተፈጻሚ ላለመሆኑ ፓርቲው በተጨማሪነት ከጠቀሳቸው ጉዳዮች መካከል የተፈናቃዮች ወደ ቀያቸው አለመመለስና ከፌዴራል መንግስት ውጭ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣታቸው ይገኝበታል። የመሰረታዊ አገልግሎቶችና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱም ሌላው በህወሓት መግለጫ የተነሳ ጉዳይ ነው። የትግራይን ህዝብ ወደማያዳግም እልቂት እያስገባ የሚገኘው የህወሓት ቡድን ኢትዮጵያን ከበናታል፣ እናፈርሳታለን፣ ትግራይንም ገንጥለን ሀገር እናደርጋታለን በሚል በጡረተኛ ጀነራሎች በኩል ከሰሞኑ የመግለጫ ጋጋታ መውጣቱ አይዘነጋም። በቀጣይ መረጃችን ጀነራሉ ፋኖን ከምድረ ገጽ እናጠፋዋለን ሲሉ አስጠነቀቁ። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አደይሱ መሐመድ ጽንፈኛ በማለት የጠሯቸውን የፋኖ አማጺዎችም ከክልሉ ለማጥፋት በቅንጅት እየሰራ ነው ብለዋል። የሰራዊቱ አባላት ግዳጃቸውን በብቃት እየተወጡ ነው ያሉ ጀነራሉ በቀጣይ በሚሰጡ ግዳጆች ጠላት ያሉትን ኃይል መደምሰስ እንደሚያስፈልግም ገለጻ ሰጥተዋል። አክለውም ጀነራሉም የጽንፈኛውን ቡድን ከክልሉ የጸጥታ ኃይልና ከህብረተሰቡ ጋር በመሆን ቀጣይ በሚሰጡ ግዳጆች ጥብቅ ክትትል ማድረግና ጠላትን መደምሰስ እንደሚገባ አስገንዝበዋል። ኢትዮጵያ ታሪኳንና ሉዓላዊነቷን ለመድፈር የመጡ ጠላቶቿን አሳፍራም የመለሰች በሰፈር ተላላኪዎች የማትንበረከክ ጀግኖች ለክብሯ የሚዋደቁላት ሀገር መሆኗን ገልጸዋል። በቀጠናው የሚንቀሳቀሰውን ጽንፈኛ ኃይል በማጽዳት አስተማማኝና በቀጣይ ያለውን ሰላም ለማረጋገጥ የክልሉ የጸጥታ ኃይልና የህብረተሰቡ ተሳትፎ ተጠናክሮ መቀጠል እንዳለበት ብርጋዴር ጀነራል አደይሱ መሐመድ አስገንዝበዋል። ጀነራሉ ይህንን ካሉ በሰዓታት ውስጥ የመከላከያ ሰራዊት በደቡብ ጎንደር የተሰማሩ የምስራቅ እዝ ክፍለ ጦሮች በክምር ድንጋይ፣ በጥጥራ፣ በአምባሳሜ፣ በምክሬ ወለላ ባህር፣ በቀጭን ሜዳም፣ በታች ጋይንት፣ በሸምበቆ መውጫና በገና መምቻ በተባሉ ቦታዎች ላይ ከታሪካዊ ጠላቶቻችን ተልዕኮ ይዘው በሚንቀሳቀሱ ጽንፈኛ ቡድኖች ላይ እርምጃ መውሰዳቸውን ተናግረዋል። የኮሩ ምክትል አዛዥ ኮሎኔል ልጅ አለምትኮ የክፍለ ጦሮቹ ሬጅመንቶች እየወሰዱ ባሉት ጠንካራን የተጠና ኦፕሬሽን የጥፋት ኃይሉን ከየተደበቀበት ጫካና ገደላ ገደል እያሰሱ ከፍተኛ እና የማያዳግም ምት እያሳረፉበት ሲሆን ይህ ኦፕሬሽን የጽንፈኛው ኃይል ሙሉ በሙሉ እስኪደመሰስ ድረስ ይቀጥላል ብለዋል። የጥፋት ቡድኖች የመንግስትን የሰላም ጥሪ ላለመቀበል ለኢትዮጵያ ጠላቶች በመገዛት የኢትዮጵያን ሰላም ለማሸበር ተልዕኮ ይዞ ቢንቀሳቀሱም ጀግናው ሰራዊታችን ተልዕኳቸው በቀላል እንዲከሽፍ አድርገናል ሲሉም ተናግረዋል። ወደ ቀጣዩ ጉዳያችን እናመራለን። የህወሓት ተዋጊ ኃይል በፍጥነት እየፈራረሰ እንደሆነ ተነገረ። በወቅታዊና ስልታዊ ጉዳዮች ላይ ያተኮሩ የውስጥ ምንጮችና ወታደራዊ ትንታኔዎች እንደሚያሳዩት የህወሓት የታጠቀው ኃይል በከፍተኛ ፍጥነት የመፈራረስና የመበተን አደጋ ተጋርጦበታል። ከዚህ ቀደም ይንጸባረቅ የነበረው ወታደራዊ አንድነትና የእዝ ሰንሰለት አሁን ላይም ሙሉ በሙሉ በሚባል ደረጃ እየተዳከመ መምጣቱ ተነግሯል። የዚህ የኃይሉ መፍረስና ዋነኛ ምክንያቱ ሰላማዊ አማራጮችና የልማት አጀንዳዎች በሰፉበት በአሁኑ ወቅት
የህወሓት ጉጀሌ ቡድን ዳግም ወደ ግጭት የሚያመሩ አጀንዳዎች በተዋጊው ዘንድ ተቀባይነት ማጣታቸው እንደሆነም ተነግሯል። የጦሩ መሸሽ ዋነኛ ምክንያት ተደርጎ የሚወሰዱ ደግሞ የአመራሮቹን የቪዛ እገዳ ይፋ መሆን፣ በታጣቂው ዘንድ የተፈጠረው ከፍተኛ የስነ ልቦና ስብራትና የደረጃ መሸርሸር ታጣቂው ግንባርን ጥሎ በከፍተኛ ፍጥነት በመሸሽ ላይ መሆኑ የተነገረ ሲሆን የአመራሮቹ የቪዛ መከልከልና የግል ጥቅማ ጥቅማቸውን ማጣት ታጣቂው በከንቱ መስዋዕት እየሆነ መሆኑን በግልጽ እንዲረዱ አድርገዋል ነው የተባለው። በእገዳው ምክንያት በአመራሩና በታጣቂው መካከል ያለው መተማመን ሙሉ በሙሉ በመመታቱ የሰንሰለቱ ተበጣጥሷል። ስለሆነም ታጣቂዎቹ ያለምንም ተጨማሪ ግዳጅና ተስፋም የጦር ግንባሮችን በከፍተኛ ፍጥነት ጥለው በመውጣት ላይ ይገኛሉ ተብሏል። ከዚህ ጋር በተያያዘ በትግራይ ክልል በአሁኑ ወቅት እየታየ ያለው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ እያሳሰባቸው መሆኑን የሚገልጹ የሀገር ውስጥና የውጭ ሀገር ዜጎች ቁጥር እየጨመረ መምጣቱ እየተነገረ ሲሆን በተለይም የፌዴራል መንግስት በትግራይ ህዝብ ላይ እየደረሰ ነው ያሉትን የህወሓት የፖለቲካና የአስተዳደር ጭቆና በመግታት ህዝቡን ከተደራረበ ስቃይ ሊያላቅቀ ይገባል የሚሉ ጥሪዎች በስፋት እየተስተጋቡ ይገኛሉ። የተለያዩ የፖለቲካ ተንታኞችና የሰብአዊ መብት ተሟጋች መረጃዎች እንደሚያመላክቱት ከሰላም ስምምነቱ ማግስት በትግራይ ክልል አንጻራዊ ሰላምና መረጋጋት ይመጣል ተብሎ ቢጠበቅም በህወሓት መሪዎች የጦርነት አባዜ ክልሉ አሁንም የምድር ሲኦል እንደሆነ ቀጥሎበታል ነው የሚባለው። እነዚህን ዘርፈ ብዙ ችግሮችን ተከትሎ የትግራይ መንግስት በፕሪቶሪያው የሰላም ስምምነት መሰረት የህግ የበላይነትን የማስከበር የዜጎችን መሰረታዊ መብቶች የመጠበቅና የክልሉን ህዝብ ከአምባገነናዊ አሰራር የመታደግ መንግስታዊ ግዴታውን ሊወጣ ይገባል የሚሉ ድምፆች ከመቼውም ጊዜ በላይ እየበረቱ መጥተዋል። የተጎዳው የትግራይ ህዝብ ዘላቂ ሰላም፣ ልማትና ዲሞክራሲ እንዲያገኝ የፌዴራል መንግስት ቀጥተኛና አስተማሪ እርምጃዎችን መውሰድ እንዳለበት በርካታም የሲቪክ ማህበረሰብ ተሟጋቾች እያሳሰቡ ይገኛሉ። ወደ ቀጣዩ መረጃችን እናመራለን። በትግራይ የተካሄደ ያለ የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለ የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱንም ተናግረዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትን በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቁሟል። በሀዮቹ የዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትን የጠቀሰው የዜና ወኪሉ በድንገት ተከበብን፣ ተወሰድን በማለት በአፈሳው ተይዞ እንደነበረና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቀው እንደሚገኝ ተናግሯል። በፕሪቶሪያው የሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዘ በኋላ ከፌዴራል መንግስት ጋር ያለው ውጥረት ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልል ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡ ጠይቀዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኞቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ለኤፍፒ የዜና ወኪል ገልጿል። የሰብአዊ መብት ድርጅቱ በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር የያዘውን ገብሬን ጨምሮ የተካሄደ ስላለው አፈሳ 27 የዓይን እማኞች ቃለ መጠይቅ አድርጓል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።